በነዳጅ የሚሰሩት ላይ ይሄን ያህል ወጪ ያለን ካልን በኤሌክትሪክ የሚሰሩት ደግሞ ከወጪ ይድኑና ተሽከርካሪዎቹ የሚሰጡን አገልግሎት እንዳናገኝ እንደ እንቅፋት ወይም ደግሞ እንደ ችግር እየተቆጠረ ያለው ይሄ ፋስት ቻርጂንግ ስቴሽን ነው ወደሚል መደምደሚያ ደርሰናል። ፋስት ቻርጂንግ ስቴሽኑ በመንግስትም ይሁን በግል ባለሀብቶች በስፋት በአገራችን መተከል ከተጀመረ ተሽከርካሪውን የሚጠቀሙ ሰዎች ይበዛሉ ብዬ ገምታለሁና ከዚህ ጋር በተገናኘ መንግስት ምን አይነት ማበረታቻዎችን ያድርግ ባለሀብቶች ምን አይነት ጥረት ያድርጉ ትላል? እንግዲህ አሁን በቻርጂንግ ዙሪያ እንግዲህ ብዙ አውርተናል። ያለው ትልቁ ችግርና እንቅፋት ቻርጅ የምታደርግበት ታይም በጣም ረጅም መሆኑ ነው። ለምሳሌ እዚህ ከተማ ውስጥ ያሉት ትልልቅ መነላቸውን ኤሌክትሪክ መኪናዎች ገዝተህ ከዚህ ከከተማ ውጪ 300 እና 400 ኪሎ ሜትር ጉዞ ማድረግ ብትፈልግ ጉዞ ማድረግ የማትችልበት አጋጣሚ ነው ያለው። ጉዞውን ካደረክም መኪናህን ጭነህ እስከመመለስ የሚያደርስ እንትን ሊያጋጥም ይችላል። ለዛ በመንግስት የጋስ ፓወርድ መኪናዎችን ዲስከሬጅ ካደረገ እነዚህን ኢንከሬጅ ያደረገ ከሆነ የቻርጂንግ ስቴሽኖች በከተማ ውስጥ ብቻ ሳይሆን ዋና ዋና መንላቸው ወደ ከተማው ውጪ አቅጣጫ ወደ ሁሉም ክልል የሚወስዱት መንገዶች ላይ በትንሹ በኔ እንትን በ100 ኪሎ ሜትር ኢንተርቫል እንኳን የቻርጂንግ ስቴሽኖች በትክክል መቋቋም መተከል አለባቸው። ይሄ እስካልተደረገ መጨናነቁም ከዚህም እየባሰና ኤሌክትሪክ መኪና ለሚገዙ ሰዎች ትልቅ ፍርሃት ሆኖም ሊቀጥል ይችላል ማለት ነው። አሁን ካነሳው ጉዳይ ጋር በተያያዘ ሰሞኑን የመስቀል በዓል በአገራችን የተለያዩ ክልሎችና ከተሞች ላይ በስፋት በድምቀት ተከብሮ ነበርና ወደ ደቡብ ክልል አካባቢ የመስቀል በዓል ሊያከብር ሄደ አንድ ሰው ቮክስዋገን ID6 ተሽከርካሪ ይዞ ሄዶ ሲመለስ አስጭኖ ተመልሷል የሚል ነገር ሰምቻለሁና ምንድነው ምክንያቱ ብዬ ስጠይቅ ኤሲ ባይጠቀም ኖሮ ወደ አዲስ አበባ ይመለስ ነበር ሳይጫን ኤሲ ስለተጠቀመ ግን ባትሪው ቶሎ ጉልበቱን ጨረሰ የሚል ምክንያት ቀርቧል። መኪና ገዝተህ ኤሲ ሳትጠቀም አሽከርክር ይባላል እንዴ? ትክክል ነው ያነሳው። የብዙ ሰዎች አስተያየት ነው። 5 እና 6 ሚሊዮን ብር አውጥተህ መኪና ገዝተህ ኤሲ ያለመጠቀም በጣም ከባድ ነው። የኤሌክትሪክ መኪና በባህሪው ከጋስ ፓወርድ መኪናዎቹ ጋር በተቃራኒ ነው። የጋስ ፓወርድ መኪና ከተማ ውስጥ የተጨናነቀ መንገድ ላይ ስነዳው ብዙ ፊውል ኮንሱም ያደርጋል። በተቃራኒ የኤሌክትሪክ መኪና ደግሞ ከተማ ውስጥ ስትነዳው የፓወር ኮንሰምፕሽኑ በጣም ያንሳል። የጋስ ፓወርዶቹ ረጅም ሃይዌይ ላይ ረጅም መንገድ ስነዳቸው ፊውል ኮንሰምፕሽናቸው ጥሩ ይሆናል፣ ነዳጅ አይበሉም። የኤሌክትሪኮቹ ደግሞ ረጅም መንገድ ከነዳቸው የፓወር ኮንሰምፕሽናቸው በጣም ይጨምራል። ይሄ የሚሆንበት ዋነኛ ምክንያት የኤሌክትሪክ መኪናዎች ከቻርጅ ከሚያደርጉት ፓወር በተጨማሪ ከራሳቸው ሪጀነሬቲቭ ብሬኪንግ የሚባል ሲስተም አላቸው። ከራሳቸው ከሞሽን ሪቻርጅ የሚያደርጉበት ሜካኒዝም አለ። ያም ፍሬን ስትይዝ ቁልቁለት ስትሄድ ከአክሰለሬሽን ፔዳል እግርን ስታነሳ ነው የሚሆነው። ረጅም መንገድ ስትጓዝ ግን ብዙ ጊዜ ወይ በስፒድ ነው የምትነዳው፣ ቅዝቃዜ ሙቀትም ይኖራል። የኤሲም ትጠቀማለህ፣ ነዳጅም መስጫውን አትለቀውም። ረጅም ሰዓት ነዳጁን ሰተህ አክሰለሬሽን ፔዳል ላይ እግርህ ስለሚቆይ የባትሪ ኮንሰምፕሽኑ በጣም ይጨምራል። ከዛም አልፎ ደግሞ መኪናዎቹ ከ20% በታች እንዳይወርዱ ከ80% በላይ ደግሞ ቻርጅ እንዳይደረጉ የሊቲየም አየን ባትሪ በጣም ሴፍ ዞን ነው የሚባለው ከ20 እስከ 80 ስለሆነ ነው። ለዛ ይሄ መኪናውን 540 አካባቢ ኪሎ ሜትር ይጓዛል ተብሎ የሚመጣ ነው። 82 ኪሎ አታወሩ ከሆነ የባትሪ ፓክ ሳይዙ ራሱ ሆኖም ባትሪ ፓክ ሳይዙ በ70 በ55ም አለ። እሱ እንዳለ ሆኖ ማክሲመሙ 82 ነው እንኳን ብለን ብናስብ 540 አካባቢ ነው። የ540 ኪሎ ሜትርን 60% ስታሰላው በጣም ይወርዳል። ለዛ ያሰብክበት 500 ያስጉዛል ተብሎ ብትወጣ አይመልስህም እንደማለት ነው። ኮንሰምፕሽኑም ስለሚጨምር ኤሲም ስትጠቀም ከብዙ ሰዎች ኤሲ ላይ ኮሜንት የሚያደርጉት ኤሲ ብዙ ኮንሱም አድርጎ አይደለም። በሀገራችን ሙቀት ነው ያለው። ሙቀትን እንትን ለማለት ደግሞ የኤሲ ኮንደንሰር የኮንደንሰር ሞተር ብቻ ነው የሚያነሳው። ለዛች ኮንሱም የሚያደርገው ፓወር በጣም ትንሽ የሚባል ነው። የነጮቹ ዓለም ላይ ኤሲ አትጠቀሙ ብሎ ሪኮመንድ የሚያደርጉበት ትልቁ ምክንያት ቅዝቃዜ ስለሆነ ቅዝቃዜን ለማሞቅ ዳይሬክት ሂተር አግሎ ወደ ውስጥ ስለሚልክ ነው። ከነሱ ጋር ሰፊ ጋፕ ልዩነት አለን። እንደዛም ሆኖ ግን የረጅም መጓዝ ላይ ኮንሰምፕሽኑ ስለሚጨምር እንደያት ነገር ሊያጋጥም ይችላል። እንዳልከው ይሄ ፋስት ቻርጂንግ ስቴሽን በየኪሎ ሜትሩ ወይም ደግሞ በየከተሞች ቢኖር ኖሮ ይሄ ቮክስዋገን ID6 ተሽከርካሪ ከደቡብ ክልል ተጭኖ አይመጣም ነበር ነው።
በትክክል ፋስት ቻርጀሮችን ማቋቋም ከዛም አልፎ የተለያዩ መካከለኛ የምንላቸው ከተሞች ለምሳሌ ደቡብ ክልልና ወልቂጤና ቡታጅራን ካየን ጥሩ የሚባል ደረጃ ያላቸው ሆቴሎች ስላሉ የሆቴል ባለቤቶች ገበያ መሳቢያም ስለሚሆናቸው ሚዲየም የሆነ በ2 እና 3 ሰዓት ቻርጅ ፉል ያደርግ የሚችል በ3 ፌዙ ፓወር ሰፕላይ ቢያደርጉ ገበያ አትራክት ማድረጊያም ነው። እንደዚህ አይነት ችግርን መቅረፊያ ይሆናል የሚል እምነት አለኝ። ያንም በዚሁ አጋጣሚ ጠቁምልኝ። ቀደም ብለህ የባትሪ ፐርሰንቱን ወይም ደግሞ በስንት ሰዓት 100% ይሆናል የሚለውን ለማንሳት ሞክረ ነበር። በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ላይ ከ20% በታች እስኪያልቅ አትጠብቁት፣ 20%ን እንደ ዜሮ ቁጠሩት የሚባል ነገር አለ። ከ80% በላይ ደግሞ ቻርጅ አታድርጉት የሚባል ነገርም አለ። ይሄ ከሴፍቲ አንፃር የሚባል ነገር ከሆነ ተሽከርካሪው 100% አቅም ይዞ አይደለም እየተንቀሳቀሰ ያለው በ60% ነው ማለት ነው። ተጠቃሚዎች ደግሞ ጉዞ ሲጀምሩ 100%ን ካልኩሌት አድርገው ነው የሚነሱት። ለዛም ይመስለኛል መንገድ ላይ ችግር የሚያጋጥማቸው። እዚች ላይ እስቲ ማብራሪያ ብትሰጥልኝ። አሁን ቀደም ብዬ እንደገለጽኩልህ መኪናዎቹ በከተማና ከከተማ ውጪ ስትጓዝባቸው ሰፊ ልዩነት ስላላቸው የመኪናቸው ዲስፕሌይ ላይ ጭምር 100% እንትኑን ተላልፎ ቻርጅ አድርጓል ብለን ብናስብ 500 ኪሎ ሜትር ያስጉዛል የሚል መረጃ ዲስፕሌው ላይ ስለሚያይ ነው። ነገር ግን አሁን ባወራነው መሰረት መኪናን ረጅም ጉዞ ስትጓዝበት ፓወር ኮንሰምፕሽኑ ስለሚጨምር የመኪና ዳታ የሚይዘው ደግሞ ረጅም ሰዓት እዚህ ከተማ ላይ ተመላለስክበትን ጥሩ የሚባል ኤፊሺየንሲ ባለው ሰዓት ያለውን ስለሚመዘግብ ያን ኤክስፔክት አድርጎ ስለሚሄድ ነው ሰው ያ እንዳለ ነው። ከዛም በተጨማሪ አሁን ያነሳው ከ20 እስከ 80 ያልነው ለሴፍቲ ያልነው በዛ መሃል ቻርጅ የሚደረግ ከሆነ ሰም የሚወርድ ነገር አለ እንደማለት ነው። ዓለም አቀፍ ተሞክሮን ስንመለከት እነኚህ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ሞቃታማ ቦታ ላይ በጣም ቀዝቃዛ የሆነ ቦታ ላይ መካከለኛ የሆነ ቦታ ላይ የሚሰጡት አገልግሎት ይለያያል ይባላል። ከባትሪያቸው ጋር የሚነሳ ነገርም አለ። በሀገራችን ደግሞ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን መጠቀም ከጀመርን ጥቂት አመታት ነውና የሀገራችን የአየር ሁኔታ እስከነኚህ ተሽከርካሪዎች ጋር ተስማሚነቱ እንዴት ነው? በአንጻራዊ ስናየው አብዛኛው የሀገራችን አየር ከነዚህ ከኤሌክትሪክ መኪናዎች ጋር ይስማማል ማለት የምንችለው ነው ያለው። ቅዝቃዜ የምንለው ማክሲመም ቅዝቃዜ እዚህ በደብረ ብርሃን አካባቢም ብንወስድ ኔጌቲቭ የሚገባ አይነት አይደለም። ቢገባም በጣም ጥቂት የሚባል ሰዓት ላይ ነው። ሙቀትን ካየን ደግሞ እንደ ጋምቤላ እንደ አፋር ሙቀት አለ። አሁን ከሚታየው ካወራናቸው ኢንፍራስትራክቸር ቻርጅ የማድረጉ ምናምን ተያይዞ ደግሞ አብዛኛውን እየተጠቀምን ያለ ነው አዲስ አበባና አካባቢው ላይ ባሉ ስለሆነ ከሀገራችን ጋር የሚስማሙ ናቸው። ያን ያክል ኢፌክት በነዳጅ ኃይል የሚሰሩ ተሽከርካሪዎች ላይ ከተሽከርካሪዎቹ በሚወጣው ጭስ አየር ይበከላል የሚባል ነገር አለ። እነኚህ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ደግሞ ከአመራረቱ ጀምሮ ባትሪው ሲመረት ጀምሮ እስከምንጠቀምበት ጊዜ ድረስ ከአየር ጋር የተያያዘ የሚፈጠር ችግር አለ። አዎ የሊቲየም አየን ባትሪዎችን ካየን ሊቲየም አየን ራሱ ከማይኒንጉ ጀምሮ ብዙ አየር የሚበክል ነገር አለው። ብዙ እንደውም ከነዳጅ መኪናዎች አንፃርም አነጻጽረው ብዙም የሚበላለጡ አይደለም ተመሳሳይ ነው የሚሉም ሰዎች አሉ። ነገር ግን አየር ብክለት ባለህበት አካባቢ ስለሆነ እኛን ሀገር ከወሰድን በሊቲየም አየን ባትሪ እዚህ ሀገር አይመረትም፣ ውጭ ላይ ተመርቶ ነው የሚመጣው። በሚመረትበት ቦታና አካባቢ ላይ ብክለት ያስከትላል። ነገር ግን እዚህ ሀገራችን ከመጣ በኋላ እኛ የምንጠቀመው የኤሌክትሪክ ፓወር ሃይድሮ ፓወር የንፋስና አሁን አዳዲስ ገና ስራ ያልጀመሩ ተርማል ኢነርጂዎችም አሉ። እነሱን ስለምንጠቀም እኛ ከአየር ብክለት ጋር ኦልሞስት ለሀገራችን ሴፍ ነው ወይ ጥሩ ነው ማለት የሚያስችል ነገር አለው። እንደ ዓለም አቀፍ ስናየው ብክለት አላቸው። በተለያየ ጊዜ ከተጠቃሚዎች ወይንም ደግሞ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ለመግዛት ከሚፈልጉ ሰዎች የትኛው የኤሌክትሪክ መኪና ጥሩ ነው የሚል ጥያቄ ይቀርባል። የትኛው የኤሌክትሪክ መኪና ጥሩ ነው የቱን ልግዛ ለሚሉ ሰዎች እንደው ዘርዘር ያለ መልስ ብንሰጥ። በነገራችን ላይ አሁን ያነሳው ጥያቄ በጋስ ፓወርድ መኪናዎችም ላይ የትኛው መኪና ልግዛ የሚል ጥያቄ ኮመንሊ ይነሳል። አሁን ያነሳው ኤሌክትሪክ መኪና ነው። ማንኛውም ሰው ተነስቶ የትኛው ኤሌክትሪክ መኪና ልግዛ የትኛው ጥሩ ነው የሚል ጥያቄ ሲጠይቅ እንደመነሻ ምን ያክል በጀት አለው፣ ለምን አገልግሎት መኪናውን ይጠቀመዋል፣ ስንት ኪሎ ሜትር በቀን ይጓዛል፣ ምን ያክል ጉዞ አለበት፣ እነዚህ ነገሮችን በመመካከር እሱ ካለው አቅም ጋር ከሚፈልገው ፍላጎት ጭምር ያ ኮንሲደር ተደርጎ ይሻላል የሚለው ልትወሰንለት ትችላለህ። ከዛም አልፎ ዲቴል የሆነ ቴክኒካል ነገር ደግሞ መኪናዎች በዋጋቸው እኩል ሆኖ ስታያቸው በሳይዝ ትንሽና ትልቅም አሉ።
ብዙ ዲቴይል የሆኑ ቴክኒካል ነገሮችም በባለሙያ እንደ ባለሙያ የምታየውና ኮንሲደር የምታደርጋቸው ነገሮች አሉ። ነገር ግን ዝም ብሎ በድፍኑ ይሄ መኪና ይሻላል ይሄ መኪና አይሻልም የሚባል ነገር ሊኖር አይችልም ማለት ነው። እነኚህ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች አዋጭነታቸው ከተማ ውስጥ ነው የሚለው ነገር ያው አጠያቂ አይደለም። አሁን ባለው ሁኔታ ቻርጅ ማድረጊያው በብዛት እስካልመጣ ድረስ ከተማ ውስጥ ነው ማለትም ይቻላል። ከተማ ውስጥ የሚሰሩ በኤሌክትሮኒክ ሲስተም አገልግሎት የሚሰጡ የትራንስፖርት ተሽከርካሪዎች ደግሞ የነዳጅ ዋጋ ከመጨመሩ ጋር ተያይዞ በኤሌክትሪክ ኃይል የሚሰሩ ቢሆኑ አዋጭነቱ ምንድነው ትላለህ? ጥሩ ጥያቄ ነው ያነሳው። አሁን ባለው ተጨባጭ ሁኔታ እንግዲህ ቀደም ዳታውን ሰርተን በቁጥር ማስቀምጠናል። ለነዳጅ ለሚጠቀም መኪናና ኤሌክትሪክ ለሚጠቀም መኪና ምን ያክል ኮንሱም ያደርጋሉ ምንለው አነስ ያሉትን ከተማ ውስጥ ሜትር ታክሲ የሚሰሩት መኪናዎች በእነሱ ደረጃ ያለ በአዲሶቹም ይሁን ዩዝዶቹን ብታይ ቅድም ባሰላነው ሂሳብ ስናሰላው የኤሌክትሪክ መኪና ሙሉ በሙሉ የተሻለ ነው። ጥያቄ ውስጥ የሚገባ አይደለም። እንደ ጥያቄ የሚነሳው ፐብሊክ ቻርጂንጎች ከተማ ውስጥ በብዛት የሉም። ምናልባት አስተውለ ከሆነ ሜትር ታክሲ ላይ ተሰማርተው የሚሰሩ ሰዎች ብዙዎቹ በቤታቸው የቻርጀሩን ቦታ ኢንስቶል አድርገው ያን መጠቀም የሚችሉ አይደሉም። አብዛኛዎቹን ካየ ገና ወደ እድገት የሚሄዱ ወጣቶች የሚፍጨረጨሩ ወጣቶች ናቸው። ለዛ እነዚህ ሰዎች በቤታቸው ቻርጅ ማድረግ የማይችሉ ከሆነ አንደኛ ማነቆ ነው። መንግስት በዚህ በኩል የፐብሊክ ቻርጂንጉን ፋስት ቻርጀርም ባይሆን መካከለኛ የሆነ አቅም ያላቸው ቻርጀሮች ስላሉ እነሱን ማስፋፋት ይጠበቅበታል። ከዛ ውጪ በተለይ ዩዝድ መኪናዎችን ከመጠቀም የሰርቪስ ወጪዎች የዘይት የፊልትሮ ምንላቸው ሌላ መቃዎች ሞተር ማደስ እነዚህ ነገሮችን ታሳቢ ስታደርግ የኤሌክትሪክ መኪናዎች ሙሉ በሙሉ የተሻሉ ናቸው። ኤሌክትሪክ መኪና ላይ እንግዲህ ያልተመለሰ ያልነው ቅድም ያነሳነው ጥያቄ አለ። የባትሪያቸው አገልግሎት ምን ያክል አመት ያገለግላል? መኪናዎቹ ከተመረቱ ገና 3 እና 4 አመታቸው ነው ምርትም ከጀመሩ። ለዛ ምን ያክል ያገለግላል የሚለው እንደ ጥያቄ ሆኖ ቀጥታ ባለው ዳታ ከወሰድን ግን ሙሉ በሙሉ ኤሌክትሪክ መኪናዎችን መጠቀም በጣም አዋጭ ይሆናል። በኤሌክትሪክ ኃይል ከሚሰሩ ተሽከርካሪዎች ጋር በተያያዘ መንግስት የታክስ ማበረታቻ ከሰጠ ተሽከርካሪዎች ወደ ሀገር ውስጥ በብዛት ከመግባት ጋር በተያያዘ ያለው ነገር ጥሩ ይመስላል። 2 እና 3 አመታት ተቆጥሯል። በርግጥ ተሽከርካሪዎቹን ለማስገባት ማበረታቻ ከመስጠት በፊት የሚነሱ ችግሮችን ቅድም ስናነሳቸው የነበሩ መሟላት ያለባቸው ነገሮችን አሟልቶ ከመግባት ጋር ተያይዞ ውስንነት አለ። አሁን ግን እንደማጠቃለያ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን መጠቀም አለብን ብለን መረጃ እንደመስጠታችን ምን ማጠቃለያ ተሰጣለ? እንግዲህ የኤሌክትሪክ እና የነዳጅ መኪናን መጠቀም የሚለውን የአንድ አመት ሂሳብ አስልተን አይተናል። በግልጽ የሚታይ ነው። በጣም ሰፊ የሚባል ልዩነት አለው። ከአየር ንብረትም አንፃር ብዙ ነገሮችን አነሳስተናል። ነገር ግን ኤሌክትሪክ መኪና መጠቀም ላይ ማነቆ ይሆናል ወይም ደግሞ ሰዎች እንዲፈሩት ያደርጋል ብዬ የማስበው በተደጋጋሚ ያነሳ ነው የፐብሊክ ቻርጂንግ ስቴሽኖች አለመስፋፋት ነው። ለዛ የሚመለከተው አካል መንግስት እንደ ሀገርም የጋስ ፓወርድ መኪናዎችን ዲስከሬጅ አድርገን ኤሌክትሪክ መኪናዎች ላይ ማበረታቻ ተደርጎ ወደ ሀገር ውስጥ በብዛት እየገቡ ነው። አነስተኛ ያልናቸው አሁን ያነሳናቸው ትንንሽ ሜትር ታክሲዎችንም ቢሆን ለመጠቀም እነዚህ አይነት ሰዎች አብዛኛዎቹ አንስተናል በቤት ቻርጅ ማድረግ የማይችሉ ሰዎች ሊኖሩ ስለሚችሉ ፋስት ቻርጀር ማክሲመም የሚባለውን ማሟላት ባይቻል መካከለኛ የሆኑ በስሪ ፌዝ የሚሰሩ እስከ 32 ኪሎ ዋት የሆኑ ቻርጀሮች ስላሉ ቢያንስ እነሱን እንኳን ሰዎች ገንዘብ ከፍለው ቻርጅ የሚያደርጉበትን ስቴሽን መንግስት ቦታውን ማመቻቸት አለበት። ባለሀብቱን መጋበዝ አለበት። በራሱ በመንግስት አቅም መሰራት የሚችል ከሆነ መንግስትም ይሄን ነገር በደንብ መስራት አለበት። ካሳለፍነው 2 እና 3 አመት እየታንጻር በብዛት እየገቡ ነው። አሁን ካለው ክልከላ ጋር ተያይዞ ደግሞ ለወደፊት በደንብ ይገባሉ ተብሎ ይታሰባል። እኔ እንደ ማጠቃለያ ሐሳብ የቻርጂንግ ስቴሽኖቹ ላይ በደንብ ይታሰብበት የተሻለ ነገር ይሆናል የሚል እምነት አለኝ። ሚኪ ሁልጊዜም እንግዲህ እዚህ ስቱዲዮ እየተገኘ ለካሪቦ አውቶሞቲቭ ተመልካቾች ዕውቀትን ታካፍላለ መረጃ ተሰጥልናለና በእኔና በተመልካቾች ስም ስለነበረን ቆይታ ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ። ተመልካቾቻችን ትኩረቱን በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ላይ እንዲሁም ሰሞኑን የጨመረው የነዳጅ ዋጋ ላይ ያደረገው የዛሬው ካሪቦ አውቶሞቲቭ ፕሮግራማችን የተከታተላችሁትን ይመስል ነበር። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ መልካም ጊዜ